በሳምንቱ መጨረሻ ያልተጫወተው አርሰናል እንግዲህ የውድድር ዓመቱ ትልቁ ድሉ ፒኤስጂን የሚገጥምበት ጨዋታ ነው የሚሆነው። እንግዲህ ጠንካራ የሆነ አጫወትን ያሳያል ተብሎ ይጠበቃል። ሙሉ ለንደን እንግዲህ ማክሰኞ በከፍተኛ የሆነ ውጥረት የሚመሽ ይሆናል። አርሰናል ተጠባቂውን የፒኤስጂን የሚያስተናግድበትን ከ16 ዓመት በኋላ ለግማሽ ፍጻሜ የደረሰበትን ይህንን ጨዋታ ለማሸነፍ ቅድመ ዝግጅታቸውን እየጨረሱ ያሉ ይመስላል። ነገር ግን ከፒኤስጂ በኩል የተሰሙ አዳዲስ መረጃዎች አሉ። ፒኤስጂ አርብ ምሽት ያደረገውን ጨዋታ በሜዳው በኒስ 3-1 ተሸንፏል። ፒኤስጂ በውድድር ዓመቱ አንድም ጊዜ አልተሸነፈም ነበር። ስለዚህ የመጀመሪያ ሽንፈቱ ነው የሚሆነው። ውድ አድማጮቻችን ፒኤስጂዎች ብዙ ተጫዋቾችን የቀየሩ እንዳይመስሏችሁ፣ ሙሉ ጠንካራ ቡድናቸው ነው የተሰለፈው። በተለይ ፓቾና ማርኪሲዮ የመሃል ተከላካዮቹ ደከም ያለ ብቃትን አሳይተዋል። በተለይ ቁጥራዊ መረጃዎች ላይ አርሰናል እንዴት ፒኤስጂን ማሸነፍ ይችላል፣ ፒኤስጂስ አርሰናል እንዴት ያሸንፋሉ፣ በግማሽ ፍጻሜ ውስጥ ማንን እንጠብቅ የሚለው ነው። እንግዲህ የተሻለ ጨዋታዎች ይጠበቃሉ። ፒኤስጂ በዘንድሮ ውድድር ዓመት ከስህተቱ የተማረ ቡድን ማለት ፒኤስጂ ነው። በውድድር ዓመቱ መጀመሪያ በቻምፒዮንስ ሊጉ በሊጉ ፎርማት በአርሰናል፣ በአትሌቲኮ ማድሪድ፣ በባየር ሙኒክ የተሸነፈው ፒኤስጂ በመጨረሻው ጨዋታ ማንቸስተር ሲቲ አሸንፉ በውድድሩ ላይ መቆየቱን አረጋግጦ ባሉት ጨዋታዎች ሊቨርፑልን የእንግሊዝ ፕሪሚየር ሊጉን ሻምፒዮን የሚሆነውን ሊቨርፑልን ከዛ ውጭ አስቶን ቪላን አሸንፈው አልፈው አሁን ከአርሰናል ጋር ይገናኛሉ። ሶስተኛውን የእንግሊዝ ፕሪሚየር ሊጉን ቡድን ያሰናብት ይሆን የሚጠበቅ ነው የሚሆነው። ሁለቱ ስፔናዊያን የሚገናኙበት ነው። የሉዊስ ኤንሪኬ ከሚካኤል አርቴታ። ሉዊስ ኤንሪኬ እንግዲህ በባርሴሎና ቤት የአውሮፓ ቻምፒዮንስ ሊግን ያነሳውን ቡድን የገነባ ነው። በ2014-15 የነ ሜሲ፣ ኔይማር እና ሉዊስ ሱዋሬዝን ያሳየን ነው። የማይክል አርቴታው ቡድን ደግሞ በተቃራኒው ባለፉት 2 ዓመታት በአውሮፓ ቻምፒዮንስ ሊግ ላይ የመሳተፍ ፍላጎቱን በፕሪሚየር ሊጉ ከማንቸስተር ሲቲ ጋር ዋንጫውን ያጣ ነው። ይህ ቡድን ማይክል አርቴታ በመጣበት ዓመት በ2019 ዋንጫን ሲያሳካ የኤፍኤ ካፑን የምታስታውሱ ከሆነ ባልተጠበቀ ሁኔታ ነበር። አሁንስ ማይክል አርቴታ በተለይ የጥሎ ማለፍ ጨዋታዎችን በሚገባ የሚወድ አይነት አሰልጣኝ ነው። ጥንቃቄን ይመርጣል። መከላከልን ከማጥቃት ጋር አዋህዶ መጫወት ደግሞ የሚያስደስተው ነው። ፋቢዮ ካፔሎ ምን አሉ ብለን ስናይ ፋቢዮ ካፔሎ በግልጽ እንደተናገሩት አርሰናል ልምድ ያለው ቡድን ነው። ይህንን ጨዋታም ይህንን ውድድርም ወደ ቀጣዩ ዙር ለማለፍ የሚያስችል ነው። እኔ ሁልጊዜም የፔፕ ጋርዲዮላ ተቃዋሚ ነኝ። የፔፕ ጋርዲዮላ ዘመናዊ እግር ኳስን አበላሽቷል። ምክንያቱም እግር ኳስን በአንድ አይነት መንገድ ብቻ ብዙ አሰልጣኞች እንዲያሰለጥኑ የሚመክር ሰው ነው። ነገር ግን ክብር ይግባውና ለማይክል አርቴታ እግር ኳስን መከላከልን፣ ማጥቃትን፣ የአየር ላይ ኳስ ማጥቃትን ሁሉ ጨምሮ በአካል ብቃቱ አደራጅቶ ይህንን ቡድን በሚገባ ሰርቶታል ብለው ፋቢዮ ካፔሎ አድናቆታቸውን ገልጸዋል። ከወደ ጣሊያን አርሰናልን የሚያደነቁ ብዙ መረጃዎች እየወጡ ይገኛሉ። አርሰናል ወደ ቀጣዩ ዙር የማለፍ እድሉ ሰፊ ነው ብለውም ብዙዎቹ እየገመቱ ይገኛሉ። ነገር ግን እንግሊዝ ፕሪሚየር ሊግ ውስጥ በተለይ የማንቸስተር ዩናይትድ ደጋፊ የሆኑት የማንቸስተር ዩናይትድ የቀድሞ ተጫዋቾች አርሰናል ወደ ቀጣዩ ዙር የማለፍ እድል የለውም፣ ፒኤስጂንና ባርሴሎናን በፍጻሜ እናያለን በማለት እነ ሪዮ ፈርዲናንድ እንዲሁም ደግሞ ጋሪ ኔቭል ይህንን አስተያየታቸውን እየሰጡ ይገኛሉ። አርሰናል በተለይ የሪያል ማድሪዱ ጨዋታ ምንም ምሳሌ አልሆናቸውም። በሪያል ማድሪዱ ጨዋታ ብዙ ደጋፊዎች አርሰናል የማለፍ እድል የለውም ብለው ነበር። ነገር ግን ሪያል ማድሪድ በተለይ ይህንን አዲሱን ጋላክቲኮ ደረማምሶ ነው አርሰናል ወደዚህ ፍጻሜ ወይም ወደ ግማሽ ፍጻሜው የደረሰው። እንግዲህ አርሰናሎች በታሪካቸው ለሁለተኛ ጊዜ ለፍጻሜ ለመድረስ ነው የሚያደርጉት ጨዋታ 180 ደቂቃዎች ብቻ ቀርተውታል አርሰናልን ከፍጻሜ ለመድረስ። እንግዲህ አርሰናል 3 ጨዋታዎች አሉ። እነዚህን 3 ጨዋታዎች የሚያሸንፍ ከሆነ በጣም በሚገርም ሁኔታ አርሰናል የአውሮፓ ቻምፒዮንስ ሊግን ሲያሸንፍ የምታዩበት እድል ሰፊ ሊሆን ይችላል። ባርሴሎናና ኢንተር ሚላን ሌሎቹ በአውሮፓ ቻምፒዮንስ ሊግ በሚመጣው ሳምንት አጋማሽ የሚደረጉ ጨዋታዎች ናቸው። ነገር ግን ማክሰኞ ቀደም ብሎ የሚካሄደውን የአርሰናልና የፒኤስጂን ጨዋታ አንዳንድ ቁጥራዊ መረጃዎች ምን ይላሉ? እውነት አርሰናል የተሻለ እድል አለው ወይስ ፒኤስጂ? በሁለቱም ጉዳዮች የምንነግራችሁ ይኖረናል። የሁለቱም ቡድኖች የራሳቸው የሆነ ጥንካሬ፣ የራሳቸው የሆነ ደግሞ ደካማ ብቃት ይኖራቸዋል። ስለዚህ ያንን አደራጅቶ መምጣት የሚያስፈልግ ነው። አርሰናል በጨዋታ በረፍቱ ረገድ የተሻለ ተጠቃሚ ሆኖ ወደዚህ ጨዋታ የሚመጣ ይሆናል። ባለፉት 6 ቀናቶች ምንም የእግር ኳስ ጨዋታን አላደረገም። በኤሚሬትስ ለመጨረሻ ጊዜ ያደረገው ጨዋታ አርሰናል በጥሩ ፐርፎርማንስ የመጀመሪያውን አጋማሽ ጥሩ ቢሆንም ስህተቶች በበዙበት በተለይ ዊሊያም ሳሊባ በአመቱ ለሁለተኛ ጊዜ ስህተቱን በሰራበት ጨዋታ ላይ አርሰናል ከክርስቲያኖ
ከክሪስታል ፓላስ ጋር 2-2 ወጥቷል። ነገር ግን ኔትስ ጋር እንዲሁም ከሜዳ ውጭ አንዳቻ ያወጣበት የሉዊስ ኤንሪኬ ቡድን በሊግ 1 በጣም ጠንካራ ነው ማለት ምንም ጥያቄ የለውም። ከአቅሙ በላይ ነው ውድድሩ፣ ከአቅሙ በታች ነው ውድድሩ። በጣም በሰፊ ልዩነት የሊግ 1ን የማሸነፍ እድል ያለው ነው። ያ የምትሉ ከሆነ የፋቢዮ ካፒየሎ ኤሲ ሚላን 38 ጨዋታዎችን ከሜዳ ውጭ ባለመሸነፍ ሪከርድ የነበረው በዚህ ሳምንት ነበር። እንግዲህ 39 ጨዋታዎች ከሜዳ ውጭ ባለመሸነፍ ሪከርዱን የያዘው። ነገር ግን በሊግ ፎርማቱ ላይ አንድ ጨዋታ ተሸነፈ። ባለፉት ጨዋታዎች ሽንፈትን አስተናግዶ የማያውቀው የሉዊስ ኤንሪኬ ቡድን ሽንፈትን አስተናግዷል። ስለዚህ ይህ ለአርሰናል አሁንም እድልን የሚሰጥ ነው። ከሁሉ ግን የሉዊስ ኤንሪኬ ቡድን ወደ እንግሊዝ ፕሪሚየር ሊግ የእንግሊዝ ቡድኖችን ሊቨርፑልን እና አስቶን ቪላን በገጠመበት ጨዋታ በሁለተኛው አጋማሽ ቡድኑ የሚዳከምበት ችግር ላይ ይገኛል። ስለዚህ ያንን አርሰናሎች ደግሞ ሪያል ማድሪድን በኤምሬትስ ሲያሸንፉ በመጀመሪያው አጋማሽ ሳይሆን በሁለተኛው አጋማሽ የዲክላን ራይስ ሹቶች ናቸው ለውጥን ያመጡት። ስለዚህ ይሄኛውን ቡድንን ለማሸነፍ ተመሳሳይ እቅድና ተመሳሳይ ዓላማን ይዘው ይመጣሉ ተብሎ ይጠበቃል። በሁለቱም በኩል ጠንካራ የሆኑ የመከላከል አቅም ያላቸው ተጫዋቾች አሉ። ነገር ግን ሁሉም ሁኔታ የሚወሰነው በሁለቱ መስመሮች የአጥቂ ሁኔታዎች ነው የሚሆነው። በተለይ ኑኖ ሜንዴዝ ከቡካዮ ሳካ፣ ሀኪሚ ከማርቲኔሊ ጋር የሚያደርጉት ፍልሚያ የሁለቱን ጨዋታ ውሳኔዎችን የሚያስተላልፉ ይሆናል ተብሎ የሚጠበቅ ነው የሚሆነው። እንግዲህ በዚህ ጨዋታ ላይ ማን የተሻለ እድል አለው የሚለውን እንግዲህ በተለያዩ መረጃ ምንጮችን ያገኘናቸውን የምናቀርብላችሁ ይሆናል። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። እንግዲህ የመጀመሪያው መረጃችን የሚሆነው የሉዊስ ኤንሪኬው ፒኤስጂ የኔማር የሜሲና የኪሊያን ምባፔ ጊዜ አብቅቶ የነ ካራቫስኬሊያና የዲዛይር ዱዌ ጊዜ ያለ እና የመጣ የሚመስለው ይህ ቡድን ነገር ግን በፕሪሚየር ሊጉ ጠንካራ የሆኑትን ቡድኖች ማሸነፍ ችሏል። አሁን ግን ጠንካራ የሆነውን ነው የሚገጥመው። በተለይ ባለፉት እንግዲህ 2 ዓመታት አልፎታል አርሰናል በቶፕ 6 ቡድን ከተሸነፈ በእንግሊዝ ፕሪሚየር ሊግ። ስለዚህ አርሰናሎች ጠንካራ ጨዋታ ሲመጣባቸው ራሳቸውን ወደ ብቃቱ ማሻገር ጠንካራ ፐርፎርማንሳቸውን ማሳየት ላይ ጠንካራ ቡድን እንደሆነ የሚያሳይ ነው። እንግዲህ የማይክል አርቴታው አርሰናል ባለፉት ዓመታቶች ውስጥ ያሉበትን ችግሮች ከጊዜ ወደ ጊዜ እየቀረፈ የመጣ ነው። ከዛ ውጭ ልምዱን እያካበተ ያለ ነው። የዛሬ 2 ዓመት አርሰናልን በዩሮፓ ሊግ አይታችሁት ብዙ ደካማ ጎኖች ነበሩት። አምና የጨዋታዎችን ቴምፖ መቆጣጠር የሚቸግረው ነበር። ዘንድሮ ግን በርናቦ ላይ አሸንፏል። በውድድር ዓመቱ አንድ ሽንፈት ብቻ ነው ያጋጠመው በሳንሴሮ ጨዋታ ነው። በሳንሴሮ ጨዋታ ደግሞ 20 ኮርናዎችን አግኝተው ኢንተር ሚላንን በሚገባ ብልጫ ወስዶበት የነበረ ቡድን ነው። ስለዚህ አርሰናል በአውሮፓ ቻምፒዮንስ ሊግ ላይ ጠንካራ ቡድን ሆኖ በዘንድሮ እየታየ ይገኛል። እንግዲህ የመጀመሪያው የሚሆነው ፒኤስጂ ሊያሸንፍ ቢችል በምን አይነት መንገድ የማሸነፍ እድል አላቸው የሚለውን እንግዲህ እያንዳንዳቸውን እድሎችን እንግዲህ በዚህ በደረጃ ቅደም ተከተላቸው ስናይ ሶስተኛው የሚሆነው አንደኛ ለአርሰናል እንግዲህ የፒኤስጂ የተቋቋመበት የቡድኑ እቅድ ሁሉ ቻምፒዮንስ ሊግ ማንሳት ነው። ስለዚህ ሙሉ ነገራቸውን ሳክሪፋይ ወይም ደግሞ የሚሰው የሚሆኑት ስለዚህ ጨዋታ እንግዲህ የአንፊልዱን እና እንዲሁም ደግሞ የቪላ ፓርኩ ጨዋታ ሌላኛው በኤሚሬትስ የሚገናኙበት ነው የሚሆነው። ያ እንግዲህ ፒኤስጂ ሉዊስ ኤንሪኬ ቻምፒዮንስ ሊጉን እስካላነሳ ድረስ በአሰልጣኝነቱ ይቀጥላል ይቆያል የሚለው እድል ራሱ ጠባብ ሊሆን ይችላል። ሉዊስ ኤንሪኬን ያመጡት ቻምፒዮንስ ሊግ ስለሚፈልጉ ነው። ባለፉት 10 ዓመታት በ2022 በቶማስ ቱዌል የተመሩ በሃንስ ፍሊኩ ባየር ሙኒክ የተሸነፉበት ጨዋታ ላይ ፍጻሜ ደርሰዋል። ከዛ ውጭ ግን ዋንጫውን ማሸነፍ አልቻሉም። ስለዚህ ፒኤስጂ ዘንድሮም የሚሞክር ይሆናል። ሌላኛው እንግዲህ ፒኤስጂ በዚህ ጨዋታ ላይ የሚፈልጋቸው ኑኖ ሜንዴዝን እና የሀኪሚ ብቃት በጣም ወሳኝ ነው የሚሆነው። ኑኖ ሜንዴዝ ቡካዮ ሳካን በሚገባ መከላከል ይጠበቅበታል። ሀኪሚ በሚገባ ኢንቨርትድ ዊንገር መሆን፣ ማጥቃት፣ ጎሎችን ማስቆጠር ግድ ይለዋል። መከላከሉን ከማጥቃቱ ጋር ማመጣጠን ሁለቱ ተጫዋቾች ግድ ይላቸዋል። ነገር ግን የሚፋለሙት ከገብርኤል ማርቲኔሊ እና ከቡካዮ ሳካ ነው። በእንግሊዝ ፕሪሚየር ሊግ ምርጡ ከሚባሉ ተጫዋቾች ውስጥ አንዱ የሆነው ቡካዮ ሳካ ነው። ያንን መፋለምና ማሸነፍ ግድ ይላቸዋል። ሌላኛው የሚሆነው እንግዲህ ፒኤስጂ በዚህ ፐርፎርማንሳቸው ቀጥለው ከሆነ ከአርሰናል ጋር በመጀመሪያው ግንኙነታቸው ከነበረው ቡድን በጣም ብዙ ለውጦች እንዳሉ በግልጽ የሚታይ ነው። ስለዚህ ያንን ማሻሻል ያስፈልጋል። እንኳን በትንሹ እንኳን ብናይ የካራቫስኬሊያ እዚህ ቡድን ውስጥ ማስፈረማቸው በጥር ትልቅ ለውጥን አምጧል። ምክንያቱም ካራቫስኬሊያ ባለፉት 20 ጨዋታዎች 4 ጎሎችና 3 አሲስቶችን አድርጓል። ሌላኛው ዲዛይር ዱዌ ዴምቤሌን ማንሳት የምንችለው ነው የሚሆነው። ዲዛይር ዱዌ ባለፉት 46 ጨዋታዎች 13 ጎልና 12 አሲስቶችን ማድረግ የቻለ ነው። የግራ መስመሩን የመምራት እድል ይኖረዋል። ሌላኛው ዴምቤሌን የሚሆነው በምርጥ ብቃቱ ላይ የሚገኝ ነው። አርሰናልን ከጣለ ሊጥለው የሚችለው ኦስማን ዴምቤሌ ነው። 32 ጎሎችንና 10 አሲስቶችን ማድረግ ችሏል። በቻምፒዮንስ ሊጉ ፍጻሜ ቻምፒዮንስ ሊጉን ፒኤስጂ የሚያነሳ ከሆነ ይህ ልጅ ባላንዶር የማያሸንፍበት እድል ያለ አይመስለኝም። በጣም ምርጡ ብቃቱ ላይ ነው የሚገኘው። ነገር ግን ማይክል አርቴታ እንግዲህ ዊሊያም ሳሊባ የሀገሩ ልጅ የሆነውን
ኪሊያን ምባፔን በሳምንቱ እንግዲህ ባለፈው ሳምንታት አይተናል ሲያስቆሙ። ስለዚህ ሌላኛው የሚሆነውን ኡስማን ዴምቤሌን ማቆም ደግሞ ግድ የሚለው ነው የሚሆነው። አርሰናል በተለይ በግራ መስመር ላይ ማንን ያሰልፋል የሚለው ወሳኝ ነው የሚሆነው። ዴምቤሌና ዲዛይር ዱዌ እየተቀያየሩ ያስቸግራሉና እንግዲህ ሉዊስ ስካሊ ወይስ ጁሊያን ቲምበር የሚጠበቅ ነው የሚሆነው። ያለበዛ ደግሞ ካላፊዮሪ ካገገመ ካላፊዮሪን በዚህ ቦታ የመሰለፍ ዕድል ሊኖረው ይችላል። ጃኦ ኔቬስ፣ ቪኒያና ፋቢያን ሩይዝ ያሉበት የአማካይ መስመር ሚካኤል ሞሬኖ፣ ዲክላን ራይስ እና ማርቲን ኦዴጋርድ ያሉበትን የአርሰናል የአማካይ መስመር የሚገጥም ይሆናል። የአማካይ መስመሩ ላይ የቪላ ፓርኩና እንዲሁም ደግሞ የአንፊልዱ ጨዋታ አንድ ነገርን ይናገራል። የአማካይ ክፍሉ ድካም ሲሰማው የሚቸገር ነው የሚሆነው። ቪቲኒያ በተለይ በጣም ደካማ የነበረበት የሁለተኛው አጋማሽ የቪላ ፓርክ ጨዋታ ላይ እንግዲህ አርሰናሎችም እንደዚህ አይነት ብልጫዎችን መውሰድ ግድ ይላቸዋል። አርሰናሎች በዲክላን ራይስ የሚመራው የአርሰናል የአማካይ መስመር በሪያል ማድሪድ ላይ ያሳየውን ድንቅ ብቃት መቀጠል ግድ ይለዋል። ነገር ግን አርሰናሎች እዚህ ያደረሳቸው ምንድነው የተለየ ጥንካሬያቸው ካላችሁኝ መከላከላቸውና መከላከላቸው ነው። ምንም ጥያቄ የለውም። የአርሰናል የመከላከል ክፍል በጣም አስደማሚ ነው። ይህ የመከላከል ክፍል ጁሊያን ቲምበር፣ ዊሊያም ሳሊባ፣ ጃኮብ ኪቪየር እና እንዲሁም ደግሞ በሉዊስ ስካሊ የሚመራ ነው። በቻምፒዮንስ ሊጉ ባለፉት 6 ጨዋታዎች ላይ ጎል ሳይቆጠርበት ወጥቷል። በቻምፒዮንስ ሊጉ ይህ ሁለተኛ የሚያደርገው ነው። ሹት በሚመታበት አቅም ካያችሁት አርሰናል አሁንም ዝቅተኛ ሹት የሚመታበት ቡድን ነው። 2.7 ነው በየጨዋታው የሚመታበት። አርሰናል ኤክስፔክትድ ጎል ወይም አሲስት የሚደረግበትን ጎል ሊሆኑ የሚችሉ ድሎች የሚፈጠሩበትን አሲስት የሚደረጉበት አቅም በጨዋታ 0.9 ነው። አንድ እንኳን እድል የማይፈጠርበት በቻምፒዮንስ ሊጉ አንደኛ የደረጃ ሰንጠረዥ ላይ የሚያስቀምጠው ነው። ሌላኛው የጎል እድሎችን የመፍቀድ ወይም ደግሞ የጎል እድሎችን በተጫዋቾቹ ስህተት የማድረግ አቅማቸው ዝቅተኛ ነው። 0.6 ነው። ሁለተኛ የሚያደርጋቸው ነው። ከቆመ ኳስ ደግሞ በሚገርም ሁኔታ አርሰናል የቆመ ኳስ የሚቆጠርበት አቅሙ አንድ ብቻ ነው የተቆጠረበት። ያ ማለት አርሰናልን በቻምፒዮንስ ሊጉ 3ኛ ያደርገዋል። የሉዊስ ኤንሪኬ ቡድን በዘንድሮ ውድድር ዓመት 38% የሚሆነው ከቆሙ ኳሶች ላይ ነው የተቆጠረበት። አርሰናል ደግሞ የቆመ ኳስ የእንግሊዝ ፕሪሚየር ሊግ አውራ ነው ማለት ይቻላል። ዊሊያም ሳሊባ፣ ሚካኤል ሞሬኖ፣ ዴክላን ራይስ እንግዲህ የሚጠበቅ ነው የሚሆነው። የቡካዮ ሳካ መመለስ፣ የዴክላን ራይስ ረጃጅም የሚያሻማቸው ኳሶች አርሰናል ውጤታማ የሚያደርጉት ነው የሚጠበቁት። አንድ ለሉዊስ ኤንሪኬ ቡድን አስቸጋሪ የሚሆን ተጫዋች ካለ ከአርሰናል ተአምራዊ ስራዎችን ኤክስ ፋክተር ሊፈጥር የሚችል የማይገመተው ተጫዋች ማን ነው ካላችሁ ቡካዮ ሳካ ነው። ቡካዮ ሳካ በቻምፒዮንስ ሊጉ በበርናቦ ጨዋታ ላይ አስገራሚ ብቃቱን አሳይቶናል አይደለም እንዴ? በሚገርም ሁኔታ ፔናልቲ ፓኒካ መጥቶ በሳተበት ጨዋታ ላይ በአስገራሚ ሁኔታ ደግሞ ቺፕ አድርጎ አስቆጥሯል። ባለፉት 30 ጨዋታዎች 11 ጎሎችንና 13 አሲስቶችን አድርጎ የፈጠራቸው እድሎች ብዛት ደግሞ 62 ናቸው። ይህ ብቻ አይደለም። የቡካዮ ሳካ አስገራሚው ሌላኛው ነገር ምንድነው ብትሉኝ 104 ቀናትን በጉዳት አልነበረም። የዚህ ሁሉ ስብስብ የሆነው የዚህ ሁሉ ጥንካሬ የሆነው ቡካዮ ሳካ ይህንን ቡድን ይዞት ወደ ፍጻሜ ያቀናል ወይ የሚጠበቅ ነው የሚሆኑት። ሪያል ማድሪዶች ራሱ በዚህ ተጫዋች ብቃት ተደምመዋል ማለት ይቻላል። ሌላኛው እንግዲህ ኑኖ ሜንዴዝ ይህንን ተጫዋች ማቆም ግድ ይለዋል። አርሰናል በቻምፒዮንስ ሊጉ ቡካዮ ሳካ 5 ጎሎችን በማስቆጠር ዲክላን ራይስ 4 ጎሎች፣ በተለይ የአርሰናል በኤምሬትስ 2 ቅጣቶች የሚረሱ አይደለም። ካይ ሃቨርትዝ 4፣ ኦዴጋርድ 3፣ ኑዋነሪ 2፣ ማርቲኔሊ 2 አስቆጥሯል። መከላከሉን በሚገባ መሸፈን ግድ ይላቸዋል። ስለዚህ የአርሰናል የሁልጊዜም የመከላከል ደጀኖቹ ደግሞ የሚሆኑት ከቲምበርና ከስካሊ ፊት የሚገኙት ማርቲኔሊና ቡካዮ ሳካ ናቸው። ያንን በሚገባ መስራት የሚችሉት ነው የሚሆኑት። አርሰናል ሌላኛው የሚሆነው እንግዲህ ለማይክል አርቴታ ይህንን ዋንጫ ቻምፒዮንስ ሊጉን የሚያነሳ ከሆነ በአርሰናል ታሪኩ ሁለተኛ ዋንጫ ነው የሚሆነው። ከዚህ በፊት ኤፍኤ ካፑን በ2019 እንዳሸነፈ የምታስታውሱት ነው። የሉዊስ ኤንሪኬ ቡድን ደግሞ ጋር ስትሄዱ የተቀያሪው ቤንቹ ላይ ዛየር ኤምሬ አለ። በአማካይ መስመሩ ላይ ትልቅ ተጽዕኖ መፍጠር የሚችል ነው። ባለፉት 41 ጨዋታዎች 3 ጎሎችና 1 አሲስት ያሉት ነው። ሌላኛው ኢባያ ያለ በ12 ጨዋታዎች 3 ጎሎችና 4 አሲስቶች ያሉት ነው። እንግዲህ በፒኤስጂ በኩል በቻምፒዮንስ ሊጉ ብዙ ጎሎችን ያስቆጠረው ኡስማን ዴምቤሌ 7፣ ኑኖ ሜንዴዝ 4፣ ባርኮላይ 3፣ ዲዛይር ዱዌ 3፣ ጎንካሎ ራሞስ 3 አስቆጥሯል። በአጠቃላይ ይህ ጠንካራ ፉክክር የሚጠበቅበት ነው የሚሆነው። የሁለቱ ግብ ጠባቂዎች ነገርም በጣም አስጊ ነው የሚሆነው። ራያ ወይስ ዶናሩማ ቀድሞ ማን ይሳሳታል የሚለው ነው። እንግዲህ ዶናሩማ በመጀመሪያው ጨዋታ አርሰናል ፒኤስጂን በቻምፒዮንስ ሊጉ ፎርማት 2-0 ባሸነፈበት ላይ በግልጽ ካይ ሃቨርትዝ ስህተቱን የዶናሩማን ስህተት ሲጠቀምበት ይታይ ነበር። የቆሙ ኳሶች ላይ ስህተቶችን ይሰራል። ያ እንግዲህ ጥሩ የሚባል ነው፣ ለአርሰናሎች እድል የሚፈጥር ነው የሚሆነው። ራያ በሳምንቱ አጋማሽ የሰራቸውን ስህተቶች አሁን መቀነስ ግድ ይለዋል። በአርሰናል ደጋፊዎች በኩል ከፍተኛውን መዘጋጀት ይታያል። ለዚህ ጨዋታ በተለየ ሁኔታ እየተዘጋጁ ይገኛሉ። በተለይ አሽበርተን ግሮቭ የሚባለው የአርሰናል የደጋፊዎች ማህበር እንግዲህ ባነር ሊያዘጋጅ ነበር። እንግዲህ አርሰናልን የሚወክል በላካዛ ፔፔ የሚባለውን ፊልም ወይ ሜኒ ሃይስ ተብሎ የተተረጎመውን ካያችሁት
እንዳያችሁት ማለት ነው በእንግሊዝኛ። እዛ ፊልም ላይ እንደምታዩት ማይክል አርቴታን ፕሮፌሰሩ አድርገውታል። ከዛ በኋላ ሌሎቹን በመወከል የነ ሳሊባን፣ ዲክላን ራይስን፣ ቡካዮ ሳካን አድርገው ሙሉ ቡድኑን አዋቅረው ለመስራትና ትልቅ ባነር ለማሰራት ይፈልጉ ነበር። ቲፎ የሚሉት ማለት ነው በእንግሊዝኛ ትልቅ ባነሮችን የሚዞሩ ለማሰራት ነበር። አርሰናሎች ይህንን ፍቃደኛ አልሆኑም። እኛ በራሳችን የሚገርም ቲፎ ሰርተን ለእናንተ ለደጋፊዎቻችን እናመጣለን ብለዋል። በኤሚሬትስ ስታዲየም ለመጀመሪያ ጊዜ ከኤሚሬትስ ጣራዎች ነው እንግዲህ ይህ ትልቁ እንግዲህ በባለፈው ጨዋታ ላይ እንዳያችሁት የአርሰናል ደጋፊዎች ያሰሩት የቴሪ ዳንኤል ኦንሪ ቢጫውን ማሊያ ነበር እንግዲህ በበርናቦ ላይ ያስቆጠረበትን ማሊያ። አሁን ደግሞ አዲስ ቲፎ ሰርተን ለመጀመሪያ ጊዜ ከኤሚሬትስ ከላይ ከጣራው አንስቶ የሚዘረጋ ቲፎ የሚጠበቅ ነው የሚሆነው። እንግዲህ በአጠቃላይ አርሰናል ይህንን ጨዋታ የማሸነፍና በዚህ ጨዋታ ላይ ምርጥ ብቃቱን የማሳየት ግዴታ ውስጥ ወድቋል ማለት ይቻላል። ሰላም ወዳጅ አድማጮቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።